ሮብ ላይ ደረስን አይደለ? ሮብ ደግሞ በተለየ ሁኔታ በተለይ ምክረ አይሁድ የሚነሳበት ሌሎችም ሰፋ ያሉ ጉዳዮች የሚዘረዘሩበት ነው። ቤተክርስቲያንም እንደዚሁ ሮብን በተመለከተ የሚሰጡ ትምህርቶች የሚነበቡ መጽሐፍቶችም አሉ። ሮብስ ምን ተብሎ ይጠራል? ሮቡ ያው እንግዲህ ምክረ አይሁድ ቀን ነው የሚባለው። እንግዲህ አሁን ቅድም ሰኞም ማክሰኞም የየራሳቸው ስያሜ ቢኖራቸው ምክረ አይሁድ የሚለው ሰኞም ማክሰኞም አለ። ረቡ ግን ውሳኔ ያገኘበት ነው። ምክንያቱም አይሁድ ከጥያቄ አላረፉም። ጌታችን በሚያስተምርበት ሁሉ መልእክተኞቻቸውን ይልካሉ፣ ጥያቄ ያቀርባሉ። እንዴት እንደሚገሉት ያስቡ ነበር፣ ሁሉ ጊዜ ያስቡ ነበር። ያ ሐሳባቸው በትክክል በሸንጎ በጉባኤ ተሰብስበው የመከሩበት ነው። ያው ሰኞ ማክሰኞ ረቡ ምክረሞቱ ድምዳሜ ላይ ፍጻሜ ላይ የደረሱበት ነው። ያውን በዮሐንስ ወንጌል ምዕራፍ 11 ስና ያላዛር መነሳት አለ። አላዛርን ካስነሳው በኋላ ነው ወደ ኢየሩሳሌም ወደ ቤተ መቅደስ የመጣው። አላዛርን ባስነሳው ጊዜ የግሪክ ሰዎች ሌሎችም ሰዎች ወደ ቢታንያ ይመጡ ነበር። ጌታችንንም ለማየት ከሞት ያስነሳውን አላዛርንም ለማየት ይመጡ ነበር ነው እና በዚያ ጊዜ የአይሁድ የፈሪሳውያን ስጋት ምን ነበር? አላዛርን እናያለን እያሉ ብዙ ሰዎች ወደሱ እየመጡ በሱ እያመኑ ነው። ስለዚህ ሮማውያን ግሪካውያን መጥተው ሀገራችንን ይወሩናል የሚል ስጋት ሁሉ ነበራቸው። እሱን ደግሞ ዓለም ሁሉ ይከተለዋል፣ እኛ ተከታይ እናጣለን ጭንቀታቸው ነበር እና ከዚህ የተነሳ አላዛርን እንግደለው ብለው መከሩ ይላል። ማለት ቢገሉት ያስነሳዋል ሞኝ ሆነው ነው እንጂ እና አላዛርን እንግደለው ብለው ሁሉ አስበዋል። እንግዲህ ክርስቶስን ከመግደል አላዛርን መግደል ወደዚያ ሰዎች ወደ ቢታንያ እንዳይመጡ ያረጋቸዋል በሚል የሞኝ ነው ሐሳቡ በርግጥ እና ከዚያን ጊዜ ጀምሮ መምከራቸው አልቀረም እና ከዚያ ጋር ተያይዞ በተነሳው ሐሳብ ውስጥ የካህናት አለቃ የነበረው ቀያፋ አለና ምን ይላል? ይሄ ይሰነ ንቅት ለሃደ ቢሲ የሚታጎል ሁሉ ህዝብ ሁሉ ከሚጎዳ አንድ ሰው ብንገል ይሻላል አለ ይላል። ክርስቶስን ነው አንድ ሰው ብንገል ይሻላል ማለት አሁን የህዝብ ሁሉ ክርስቶስን መከተል በእነሱ አይን ጥፋት ነው ብለው ነው የሚያስቡት። የዘላለም ህይወት እንደሆነ አላወቁም። የህዝቡ እሱን መከተል እሱን መስማት ማድመጥና ያን ባለመረዳታቸው ይሄ ይሰነንቅ ተላደቢስ የሚታጎል ሁሉ ሰው ሁሉ ከሚጎዳ ከሚጠፋ እሱን እየተከተለ ወደ ጥፋት ከሚሄድ ይሄን ሰው ብንገለው ይሻላል አለ ይላል እና ይሄ የቀያፋ ሐሳብ ተቀባይነት አግኝቷል። በዚህ ድምዳሜ ላይ ደርሰዋል ማለት ነው እና ዕለተ ረቡዕ ምክረ አይሁድ ፍጻሜውን ያገኘበት የተደመደመበት እንግደለው የሚለው ውሳኔ ላይ በቃ ያለምንም ልዩነት የተስማሙበት ቀን ስለሆነ ምክረ ሞቱ የተፈጸመበት ቀን ነው የሚባለው ዕለተ ረቡዕ። ምክረ ሞቱ በቃ መገደሉ የተወሰነበት ቀን ነው። ከዚያ በኋላ ወስነዋል። እንዴት እንደሚይዙት ነው ያስቡ የነበረው። እንግዲህ ወደ ሌሎች ወደ ጸሎተ ሐሙስ ወደ ዓርብ ወደ ተከናወኑት የሚመራን ይሄ ነው። ይሄ መንገድ ነው ማለት ነው እና እንዴት እንይዘዋለን? እንዴት እናገኘዋለን? ማን ያለበትን ያሳየናል? ማን ይመራናል? ይሄ ሁሉ በምክራቸው ውስጥ ነበር። ስለዚህ ስልት ቀይሰው በጠቅላላው የሚይዙበትን መንገድ ወስነው ስራ ተከፋፍለው ነው የተለያዩት ማለት ነው። ይሄ የነሱ ብቻ አይደለም። ከወታደሮች ጋር ሁሉ ግንኙነት አድርገዋል፣ ጨርሰዋል። በቃ እሱን የሚይዝ ይዞ የሚያመጣ ምን የሚል አድርገዋል። በዚያ ሂደት ያው እንግዲህ ደግሞ መንገድ የሚመራ ይሁዳንም አግኝተዋል ማለት ነው። ያው እንግዲህ ይሁዳ ፊት አውራሪ ይሁዳ ይላሉ አባቶቻችን። ያኛው የያዕቆብ ልጅ ይሁዳ ዮሴፍ እንዲሸጥ ምክረ ሐሳብ ያቀረበው እሱ ነበር። እነዚህም የዚያ የግብር ልጆች ናቸውና ክርስቶስ እንዲገደል ሐሳብ አቅርበዋል ነው የሚለውና በጠቅላላው ረቡዕ ባጭሩ ምክረ ሞቱ የተፈጸመበት ነው። የክርስቶስ ምክረ ሞት የሰው ልጆች ደግሞ ምክረ ድህነት የተፈጸመው በዕለተ ዓርብ ነው። ምክንያቱም እሱ ይሙት ተብሎ ሲደመደም ግልባጩ የሰው ልጅ ዳን ወደ ዘላለም ሕይወት ይምጣ ነው። አይሁድ ባላወቁት ጉዳይ የዚያ ተሳታፊ ተባባሪ ሆነዋል። በደግነት አይደለም እንጂ ክፋት በተንኮል ማለት ነውና ለተረቡ ምክረ ሞቱ የተፈጸመበት ቀን ነው የሚባለው። እንግዲህ 5500 ዘመን የሰው ልጅ በምክረ ከሺ ተታሎ
እግዚአብሔርን ያህል ጌታ ገነትን ያህል ቦታ አጥቶ መንጸፈ ደይን ወድቆ በግራጋን ተረግጦ ኖሯል አይደለም። ያንን የዲያብሎስን ምክር ክርስቶስ አፍርሶታል ሰው በመሆን ወነሰተ ምክሮ ለጸላይ አይደለም። የጠላት የዲያብሎስን ምክሩን አፈረሰበት ነው የሚለው። ምክሩ ምን ነበር? ስጋትን በመቃብር አፍርሻ በስብሼ ነፍሳትን በሲኦል ተቆራኝቼ እኖራለሁ የዲያብሎስ ምክር ነው። ይህን ለማፍረስ አምላክ ሰው ሆኖ ዲያብሎስ የመከረበትን ነፍስና ስጋ ነስቶ ተገለጠ። እሱ እንዲሞት ተመከረበት። በሞቱ ሞትን ለመደምሰስና የረከሰውን የሰው ልጅ ለመቀደስ ነውና የሱ ምክረ ሞቱ አይሁድ በእነሱ ምክር በእነሱ ፈቃድ ቢመስላቸውም በቃ ጊዜው የደረሰ በአብ ልብነት በአብ ልብነት በወልድ ቃልነት በመንፈስ ቅዱስ ሕይወትነት የተመከረችው አሐቲ የሥላሴ ምክር ፍጻሜዋ የደረሰበት ቀን መሆኑን የምናይበት ነው። የሸንጎቹ ምክር ማለት ነውና በጠቅላላው ምክረ ሞቱ የተፈጸመበት ቀን ይባላል ረቡዕ። እንደው እዚች ላይ ትንሽ እንዲቆዩ መጋቢ ሐዲስ ምክንያቱም የሁሉ ነገር መደምደሚያ ነው። ሮብ የተመከረው ሮብ የተወሰነው ከዛ በኋላ ፍጻሜ ነው። ሐሙስ፣ ዓርብ፣ ቅዳሜ የሆነው ነገር በተለይ ደግሞ ዓርብ የተፈጸመው ነገር የሮቡን ምክር የሮቡን ውሳኔ አፈጻጸም ነው የሚባለው ነው አሁን አነጋገር ፍጻሜ ያገኘበት ነው። ሮብ እንደው ያን ሲመክሩ ከሸንጎ መሃል እንደው ይሄ ሰው ምን አረገ ብሎ የተከራከረ አለ ወይስ በአንድ ልብ ወሰኑ መከሩ? ለዚህስ ውሳኔ የዳረጋቸው ምንድነው? ግልጽ ነው እኮ ይሄ እኮ ተነግሯል እኮ ቀደም ሲል በነቢያት ትንቢት እኮ የተነገረ ጉዳይ ነው። የነቢያት የትንቢት ትርጓሜ እኮ ነው ይሄ ምክር። በትንቢት በመዝሙረ ዳዊት መዝሙር 2 ስናነብ የምናገኘው እሱን ነው። ምንድነው? ለምን ታንገለጉ አሕዛብ ወሕዝብን ይነበቡ ከንቶ ወተንሶ ነገሥተ ምድር ወመላእክትኒ ተጋቡ ምስሌሆሙ ህቡረ ላይለ እግዚአብሔር ወላይለ መሲሁ። ትንቢት እኮ አለ። ያ እኮ ነው እየተተረጎመ ያለው። ህዝቡ ለምን በከንቱ ዶለቱ፣ አሕዛቡ ለምን በከንቱ ተሰበሰቡ። እሺ አሕዛቡስ ይሁን ነገሥታቱ መኳንንቱ ከነሱ ጋር ለምን ዶለቱ እየተባለ ተነግሯል። ይሄ አይቀርም። ተክሳጻዊ ትንቢት ነው ቀደም ሲል ዳዊት የተናገረው ማለት ነውና ይሄ እየተፈጸመ ነው የምናየው። እና ይሄ ምን አደረገ፣ ይሄ ለምን ይሰቀላል፣ ይሄ እንዲህ ለምን ያደርጋል ሊል የሚችል ሰው ሊኖር አይችልም። በምን መልኩ? ምክንያቱም በዚህ የትንቢት ማዕቀፍ ውስጥ ነው ያሉት ሁሉ እያለፉ ያሉትና አይቀርም። ይሄ አይቀርም አንዱ አካል ነው በቃ በነገረ ሕማም ውስጥ ሊሆን የሚችል ነው። ምክንያቱም አሳልፎ የሚሰጣል፣ ተላልፎ የተሰጠውን የሚቀበላል፣ በሱ ላይ መከራ የሚያደርሳል። ይሄ ሁሉ የተነገረ ነው። ብዙ ውሾች ከበቡኝ አይደለም፣ አፋቸውን በእኔ ላይ ከፈቱ ተነግሯል። ይሄ እኮ ነው እና ከንቱ የሆነ ነገር ነው የተናገሩት ነው የሚል ሁሉም እና ይሄ እንደሚሆን ቀድሞ ተነግሯል። ያ የተነገረው ነገር በእነሱ ሲፈጸም ሲሆን ሲከናወን ነው የምናየው። ይቺ ረቡዕ አሁን በቤተ ክርስቲያን በአዋጅ ከሚጾሙ 7 አጽዋማት መካከል እንግዲህ አንዱ ሮብና ዓርብ ነው አይደል? የደህነ ጾም እንላለን። ከዚህኛው ምክር ጋር የተገናኘ ነው የሮብ በደንብ ከምክረ ሞቱ ጋር ስሙ ራሱ ጾመ ድህነት አይደል የሚባለው? ዓርብና ረቡዕ እኮ ስሙ ጾመ ድህነት ነው። ያው ምዕመናን ለቀኑ ስለሚቀርቡ ነው ረቡዕና ዓርብ የሚሉት እንጂ ጾሙ የጾሙ መጠሪያ ስም ጾመ ድህነት ነው የሚባለው። ረቡዕና ዓርብ በቃ ዐቢይ ጾም ጾመ ነነዌ ብለን እንደምንጠራው ረቡዕና ዓርብ ጾመ ድህነት ነው የሚባለው። በነገራችን ላይ በአመት ውስጥ ትልቁ ጾም ረቡዕና ዓርብ ነው። ወደ 96 ምናምን አካባቢ ቀናት የሚሆኑ ይመስለኛል ዓርብና ረቡዕ ሲደመሩ በአጠቃላይ በአመት ውስጥ እንዲያውም ከዚያም ሊበልጡ ይችላሉ። እንግዲህ በቁጥር ከዚያ ይበልጣሉ። ግን ለምሳሌ በፋሲካ ሰሞን ዓርብና ረቡዕ አይጾሙም 50 ቀን እነሱ ሲቀነሱ እንጂ በጠቅላላ በአንድ አመት ውስጥ አንድ ቀን ወደ 55 ጊዜ ይመላለሳል አንድ ቀን። ስለዚህ 55 ረቡዕ 55 ዓርብ ቢኖር ወደ 110 ምናምን አካባቢ ይመጣል። ከዚህ የሰሙነ ሕማማቱን ብንቀንስ ወደ 96 በአመት ውስጥ የሚጾመው ጾም ትልቁ ጾም ጾመ ድህነት ነው። ስለዚህ ድፍን አመቱም ቤተክርስቲያን የክርስቶስን መከራ መስቀል በልቡኗ ትከሻ ላይ ተሸክማው ነው የምትኖር። የማዳኑን ስራ በጾም ዕለት ዕለት ታስባለች። እኔን ለማዳን እንዲህ ተመክሮበታል፣ ረቡዕ ዕለት እኔን ለማዳን ደግሞ ተሰቅሏል ብላ ሁለቱን እንደ አንድ አካል አዋሃዳ አስማምታ ትጾማቸዋለች ማለት ነውና በጠቅላላው
ለነገረ ድህነት ቤተክርስቲያን ያላት ቦታ በጣም እጅግ ትልቅ መሆኑን ነው የሚያሳይና ስሙም ጾመ ድህነት ነው የሚባለው። ጾመ ድህነት ነው የሚባለውና ከዚህ ጋር ይያያዛል። መነሻዋ ይቺ የአይሁዶች ምክር ነች ጾም ማለት ነው። እንደው ይሄን ለማጠቃለል የኔታ አሁን በዘመናችን ብዙ ሸንጎች፣ ብዙ ፓርላማዎች አሉ፣ ብዙ አፈጉባኤዎች አሉ፣ ብዙ ስብሰባዎች ይካሄዳሉ። አብዛኛዎቹ ለጥሩ ነገር ህዝብን ለሚጠቅም ህዝብ ለእድገት ለሀገር እድገት እንደዚህ አይነት ውሳኔዎች የሚወሰኑባቸው ናቸው። በእርግጥ አንዳንዶች ደግሞ ያው እንደዚህ እንደ ምክረ አይሁድ ያሉ ሊኖሩ ይችላሉ፣ ሞት የሚወሰንባቸው ሊኖሩ ይችላሉና ያኔ የአይሁዶች ሸንጎ ግን እንደው ከነዚህ በምን ሊለይ ይችላል? በምንም ሊለይ አይችልም። ምክንያቱም ለማዳን እስካልተመከረ ድረስ የጥፋት ምክር ሁሉ የአይሁድን ምክር የመሰለ ነው። ምንም ልዩነት ሊኖረው አይችልም። ያው ነው የአይሁድ የግብር ልጅ መሆኑን ነው የሚያሳየው። በጠቅላላው ሰው በዚህ ምድር ላይ ባለው ቆይታ መልካም ነገሮችን ነው ማድረግ ያለበት፣ መልካም ምክሮችን ነው መምከር ያለበት። ይሻራል እኮ ይሄ ጥበብ ያልፋል። የመካሪዎችን ምክር እሽራለሁ ይላል እግዚአብሔር። የጥበበኞችን ጥበብ አጠፋለሁ ነው የሚለን። ጥበብ አለን፣ ዕውቀት አለን፣ ምን አለን ብሎ ዓለም ቢመክር እንደ ሸረሪት ድር ነው ያለ ምክር አይቆምም። የሸረሪት ድር ሙሉ ሌሊቱን ሜዳውን ሞልቶት ነው የሚያድረው። ነፋስ እፍ ሲል ግን ብትንትን ይላል። የት እንደደረሰ አታውቀውም። የዓለም ምክር እንደዚያ ነው። በተለይ ክፉ ምክር ከሆነ ማለት ነው። አሁን የተመከረው ክፉ ምክር በሙሉ ቢተገበር ምድር ላይ ሰው መኖር ይችላል? አይችልም። የተንኮል ምክሮች በሙሉ ተግባር ላይ ቢውሉ ዓለም መሽቶ ሊነጋለት ነግቶ ሊመሽለት አይችልም። ብዙ ምክር ይከሽፋል፣ ይሻራል፣ ይደመሰሳል፣ ይጠፋል። እነዚያ የመከሩት ሰዎች የመከሩት ከመተግበሩ አስቀድሞ ይጠፋሉ። እነሱ ራሱ ምክራቸውም ሁሉ ነገራቸውም። ለዚህ እኮ እንደማሳያ ልንጠቅሰው የምንችለው መርዶኪዎስ አለ አይደል? ተመክሮበታል ሊሰቀል። ሃማ ነገ ይሄን ሰው በዚህ 50 ክንድ ርዝመት ባለው መስቀል ላይ ሰቅለዋለሁ ምክሩ ነበር፣ የሃማ ምክር። ነገር ግን ያ እግዚአብሔር ገለበጠው፣ ምክሩን ገለበጠው። መርዶኪዎስ ሊሰቀልበት በነበረው መስቀል ሃማ ራሱ ተሰቀለ ማለት ነው። ሰዎች በመከሩት ክፉ ነገር ራሳቸው ነው የሚጎዱት ይመስላቸዋል። ሌላ የሚጎዱ ሌላ የሚያጠፉ ይመስላቸዋል እንጂ ይጠፉበታል። ድንጋይ ቢያጎኗት ተመልሳ ካናት፣ ተንጋሎ ቢተፉ ከመልሶ በአፉ ይባላልና ማንም ሰው የእጁን ያገኛል። የእጁን የሥራውን ሐሳርከይ ወክብርከይ ቃለከ ክብርህም ፍዳህም ከንግግርህ የተነሳ ነው የሚለንና ክፉ ብትሆን የምትጎዳው ራስህ ነህ። ክፉ ቢመክሩ የሚጎዱት ራሳቸው ናቸው። በመከሩት ጉድጓድ ይገባሉ አይደለም የሚል መጽሐፍና በጠቅላላው ዓለም ክፉ ሊመክር፣ ክፉ ሊያስብ፣ ክፉ ለማድረግ ሊያቅድ ይችላል። ያን ሁሉ ግን ማድረግ አይችልም። የእግዚአብሔር አሰራር ያከሽፈዋል ብዙ ነገሩን ማለት ነው። ያ ስለሚሆን ነው መርዛማው የተመከረው ነገር ተግባር ላይ ሳይሆን የሚቀር የእግዚአብሔር ጥበቃ አለ በዚህ ውስጥ ማለት ነውና በጠቅላላው ግን ይኖራሉ እንዲህ አይነት ምክር የሚመክሩ የክፉ ምክሮች ውስጥ መነሻ ግን በፓርላማ በዚህ በስልጣን ደረጃ በዚህ ብቻ ሳይሆን እንደ ግል በጣም ክፉ የሚመክሩ ሰዎች ይኖራሉ። ግን ያልፋል፣ የማያልፍ ነገር የለም። ግን ክፉ ከሆነ ከአይሁድ ምንም ልዩነት የለውም። አይሁድ የግብር ልጅ ነኝ ማለትን ነው የሚያመለክት ነው ባጭሩ። ግሩም ነው በጣም። መጋቢ ሐዲስ ምስጢረ ሥላሴ ማናየ በኢትዮጵያ በብስራተ ገብርኤል በቅዱስ ገብርኤል የስብከተ ወንጌል ኃላፊ ናቸው። ወደዚህ ወደ አሜሪካ አገልግሎት መጡ። እኛ ደግሞ እንግዲህ ሰሞነ ሕማማት ላይ ያገኘናቸውና ይህችን ሕማማቱን እኛ ጋር እንዲያሳልፉ ወደ ስቱዲዮ ጋበዝናቸው። ይሄው በጥሩ ሁኔታ የአስተማሩን ነው የሚገኙት። ቃል ያሰማልን መጋቢ ሐዲስ በእውነቱ